አንድ ሰው የእግዚአብሔርን ቃል እንዲኖር የሚያስችለው እንደው 3 ነገሮች ቢነግሩኝና ብጨርስ ከእርሶ ጋር ያለኝን ቆይታ ደስ ይለኛል። ወይንም ደግሞ እኔ በፈጣሪ ቃል በእግዚአብሔር ቃል ለመኖር እንደው 3 መርሳት የለብሽም የሚሉኝ ነገር መምህር ምን ይሆን? እንግዲህ መጀመሪያ የተማርነውን የሰማነውን ነገር ያ በውስጣችን ያደረውን በህይወታችን ለመተርጎም ያንን ጽኑ ፍላጎት ሊኖር ይገባል። ጽኑ ፍላጎት ካለ ያን ፍላጎታችንን መሰረት አድርጎ እግዚአብሔርም ይረዳናል። አንድ ሰው በውስጡ አንድን ነገር ለመፈጸም ውሳኔ ካለው ከወሰነ የማያደርገው ነገር አይኖርም። አለመወሰን ነው። መጀመሪያው ፍላጎት ነው። ከዛ ሁለተኛው ደግሞ ውሳኔ ነው፣ መወሰን። በውሳኔያችን ውስጥ እግዚአብሔር ይኖራል። ፍላጎት ብቻውን መወሰን፣ ይህንን ማድረግ አለብኝ ብለን መወሰን ነው። ከዛ እንግዲህ የጸሎት ሰው መሆን ነው። በቃ ጸሎት ሁሉን ነገር ይፈጽማል፣ ሁሉን ነገር ያደርጋል። ለሁሉ ነገር ጸሎት የማይፈታው ነገር የለም። በጸሎት የማይፈታ እንቆቅልሽ የለም። እንዲሁም ደግሞ መከራም እንኳን ቢሆን የማያልፍም መከራም የለም። በጸሎት ሁሉ ነገር ይሆናል እና የጸሎት ሰው መሆን ተገቢ ነው። በጊዜው እነዚህን ነው እንደው ነገር መፈልገው እና ሁሌም እዚህ የሚገኙትን እንግዶቼ 3 ነጥቦች እንደው ተናገሩ ላለው። በእርግጥ የትዳር ጉዳይ 300 ራሱ የሚበቃው አይመስለኝም። እንደሚታወቀው ባህር ነው ብዬ ነው የማስበው። አንዳንድ ሰዎች እንግዲህ ወይንም ሰዎች በአጠቃላይ ትዳራቸው ሳይጎብጣቸው እንደው በጣም በተሻለ ሰላም እንዲኖሩ ያደርጋቸዋል ብለው የሚያስቡት እንደው 3 ነገር ቢነግሩን ደስ ይለኛል። እንደው መልቀቅ የሌለብን እኔንም ቢመክሩኝ። ጥሩ እንዳልሽ በጣም ብዙ ነገር ማለት ይቻላል። እንግዲህ ህሊና ላይ የመጣውና መንፈሳዊ የሚቀድመውን አንደኛ መንፈሳዊነት በቃ ትዳር እንግዲህ እንዳልኩሽ መስቀል ይሄ መቼም ሌላ ነገር አላስቀድምም። እውነት ነው። ክብር ይግባውና መድኃኒዓለም ክርስቶስ ምን ብሎናል? ያለ እኔ ምንም ልታደርጉ ዮሐንስ 15:5። በሌላ ቦታ ደግሞ ሰራተኞች ቤትን ቢሰሩ እግዚአብሔር ቤትን ካልሰራ ሰራተኛው በከንቱ ይደክማል። ቤት ትዳር ትንሿ ቤተክርስቲያን ትዳር የሚመስል ትልቅ ተቋም እግዚአብሔር ካልባረከው እግዚአብሔር ካልተገኘበት ከንቱ። እግዚአብሔር እንዴት ይገኝ? እንደ ሃይማኖት መካሪ መንፈሳዊ እንሆን። የጾም ህይወት፣ የጸሎት ህይወት ባለም ሚስቱም ይስሐቅና ርብቃ ህይወታቸውን እግዚአብሔር ባረከው። በተጋቡ በ20 ዓመታቸው እኮ ልጅ ያገኙት። 20 ዓመት ግን በፍቅር ነው ታግሰው የኖሩት። የሚገርምሽ መንፈሳዊነት ላይ ያለሁት አጀንዳዬን አልተውኩም። ይዤዋለሁ። ልጅ የሚሰጠው እግዚአብሔር እንደሆነ ብቻ ስላመነ የሚገርመው እሱ እኮ ነው የጸለየው ከሚስቱ የበለጠ። በወቅቱ ሴቶች ባለመውለዳቸው ነቀፌታ አለ፣ ብዙ ነገር አለ። በጣም ተጎጂዋ እሷ ነች። የእሷን ጉዳት የእሷ አድርጎ ፍቅር ነው። ዘፍጥረት 25 ላይ ይስሐቅ ለሚስቱ ጸለየ፣ ልጅ ስጣት። ዞሮ ዞሮ የማን ነው? የራሱ ነው አይደል? ግን አጥብታ ወልዳ የበለጠ ሐሴት የምታደርገው የበለጠ እናት ነች። የእናት መጸለይ የሚስቱ ስሜት ገብቶት አቤቱ ለርብቃ ልጅ ስጣት ብሎ ጸለየ። እግዚአብሔርም መንፈሳዊነታቸውን ፍቅራቸውን አይቶ ምን አለ? ዘፍጥረት 25 ላይ እግዚአብሔርም የይስሐቅን ጸሎት ሰማ። የማንን? የባልን። ከዛ ባረካቸው፣ ትውልድ ቀጠለ። ይኸውልሽ ምንም ነገር ቢያጡም ያገኙበት፣ የጎደለው የሚሞላበት፣ በቪላ ቤትም ኖረ በደሳሳ ቤት ኖሩ ፍቅር አላብሰው የሚያኖረው እግዚአብሔር ጸጋ። ይሄ የሚገኘው የእግዚአብሔር መርከቡ ስንሆን፣ በእርሱ መንገድ ላይ ስንሆን ምንም ሆነ
የሀብት ብዛት ፍቅር አይገዛም። በጣም ብዙ ገንዘብ አለው ብላ ገብታ ግንዛቤ ያጣችበት ባላል። ገንዘብ አለው ግንዛቤ የለውም። ምን አጋር ገንዘብ አለው ግን ግንዛቤ የለውም። ፍቅር ደግሞ ፋርፋሲ አይሸጥም። እውነተኛ የትዳር ጤና መረጋጋት እንግዲህ የሚዋጥ ነገር አይደለም። መርፌ የሚወጉት ነገር አይደለም። እግዚአብሔር ነው የሚሰጠው። ስለዚህ ትዳር የመጀመሪያ የማይጎረብት ትዳር መንፈሳዊነት፣ ንስሐ መግባት፣ ጾመኛ መሆን፣ ብቻ በስጋው ደግሞ መኖር። ልክ በዶኪማስ ቤት የጎደለውን በድንግል ማርያም ምልጃ እንደተለወጠ ሁሉ የጎደለው እየሞላ የራቀው እየቀረበ እንዲኖሩ እንደ ቃና ዘገሊላ ክርስቶስን ይጥሩት። ሰርግ ለእኛን ይጠሩን የለ ዘመድ ይጠራል፣ እርሱን ይጥሩት። እርሱን የመጥራት ያስገቡት ቤታቸው። እርሱን የማስገባት መገለጫ ስጋው ደግሞ ድንግል ማርያም በዛ አለች፣ ቅዱሳን በዛ ያለ። መጀመሪያ መንፈሳዊነት ነው። ሁለተኛው መከባበር። በእውነት ቁልፍ አድርጌ እኔ በራሴም በህይወቴም ለራሴም መናገር ፈልገው ባል ሚስቱን ካከበረ የትም አትሄድም፣ በፍቅር ትገዛለች። ሚስት ባሏን ካከበረች በሰው ፊትም በቤቷ አታከብረኝም ነው ከመጀመሪያው ጉዳይ። አያከብረኝም ነው በቃ ይሄ ነው በቃ ትልቅ መንገድ የሚከፍተው። በሚስትነቷ ልዩ ፍቅርና አክብሮት፣ በባልነቱ ልዩ ፍቅርና አክብሮት። ስለዚህ መከባበር፣ ከተከባበሩ ቃላት ይመርጣሉ፣ ከተከባበሩ ጊዜ ይሰጣሉ፣ ከተከባበሩ ፍላጎት ከተከበረ ግጭት አይመጣም። ስለዚህ ነገሮች ሁሉ በመከባበር ውስጥ ነው ያሉት እና የመጀመሪያው መንፈሳዊነት፣ ሁለተኛው መከባበር ነው። ሶስተኛው መነጋገር። ሶስት ስላልሽ መነጋገር ላይ ግን ትንሽ ደቂቃ አለች። መነጋገር የሚለውን ዝም ብሎ ቃላት ለማሳመር ብቻ እንዳይመስል፣ ከልብ መነጋገር እና ስልቱን በማወቅ መነጋገር ነው። ለመሰለሽ ተነጋግረናል እኮ የመነጋገር ችግር የለብንም ብሎ ይመጣሉ፣ ግን ተጣልተዋል። ፍርድ ቤትም ሆነ ሽማግሌ ተነጋገሩ ይላቸዋል። እኔ መነጋገር ችግር የለብኝም ይላል። ተነጋግረዋል፣ ግን እንዳይስማሙ ነው የተነጋገሩት። ስለዚህ መነጋገር ልክ እንደዚህ ሜሬጅ ኮሚኒኬሽን አይነት እኮ አለ። በኤቲክስ ትምህርት ውስጥም አለ፣ በስነ ምግባር ትምህርት ውስጥ በኛ የጋብቻ ተግባቦት። መነጋገር እንዴት፣ የት፣ መቼ በጣም አስፈላጊ ነው። ብዙዎቹ አለመነጋገር አንድ ችግር ነው። ተነጋግሮ አለመግባባት ደግሞ አንድ ችግር ነው። ለምሳሌ መነጋገር ላይ ችግር ከምንለው ከኔጌቲቭ ወደ ፖዘቲቭ መሄድ ይበዛል። ለምሳሌ አንተ መቼም አሰማኝም ብላ ብትጀምር ባለቤቴ በቃ አልሰማት። ማዘጋጀው ምንድነው? ዲፌንስ ለማለት ቆይ እሷን ደግሞ የቱ ጋር ላግኛት? ቆይ ለምን መቼም አትለወጥም ብላ ከጀመረች አትለወጥም። አሰማኝም ብላ ከጀመረች እኔም እንደዛው ብል ለመፍትሄ አይሆንም። ብዙ ነገር ትሰማኛለህ እኮ ግን ብላ ብትቀጥል ይሻላል። ብዙ ነገር ምን እላታለሁ ቦታ ሰጣታለሁ። ከዛ ግን ይላል። ብዙ ጊዜ ባለሙያዎች ይናገራሉ፣ ንግግር ከፖዘቲቭ ነው ወደ ኔጌቲቭ ይላል። ሂስም እንደዛ እኮ ነው። ሂስ ሳይንሱ እንደዛ እኮ ነው። እሺ እንጀራ አቀረብሽ፣ ወጥ ሰራሽ፣ አሁን መጣን በላን። ወጥ ሰርተሽ ሞተሻል። እንደ ይሄ ወጥ ነው አልሽ አንቺን አንልምሽ። ለምሳሌ ሆነ ይቅርታ አሁን ገደል ነው ሞት። ግን ጥግብ አለን። አቤት ሂጂ ደግሞ ምርጥ ወጥ አይደል እንዴ ይዋጥልሻል። መጀመሪያ ምን ብለህ ነው? አይ እንደማይረባ ተነግሮኛል። የትኛው ነው የምትይዥው? የመጀመሪያውን ትዳር ላይ ብዙ ጊዜ ከኔጌቲቭ ወደ ፖዚቲቭ ይሄዳል። አንተ መቼም አትረባም ብላ ትጀምራለች። እንዴት ይረባል? እንዴት ይሰማታል? ዲፌንስ ለማድረግ ይዘጋጃል እንጂ ሚስቴ ቁም ነገር ልትነግረኝ ይላል እንዴ? ከስድብ ቁም ሀሳብ ይጀመራል። ፓርላማ ቢሆን እኮ የተከበሩ ተብሎ ነው የሚጀምራል። እንኳን ትዳር ይስም እኮ እንደዛው ነው። ወደ ወጡ ልመለስልሽ። እንዴት ጣት የሚያስቆረጥም እንዴት ይጣፈጣል ደስ ስለሚልሽ በጣም ልዩ ምግብ ነው አለ። ግን አስተያየት ስትይ ብትይ ግን እኮ ሽንኩርት የለውም ዘይትም የለውም ምንም የለውም እኮ ዜሮ ነው ማለት ነው። አሁን ግን ትሰሚናለሽ። ለምን? ከማድነቅ ነው የጀመርነው፣ ከመደነቅ ነው። ቢያንስ ከፖዘቲቭ ነው የጀመርነው። ብዙ ጊዜ እኮ መደማመጥ የሚኖረው ከአዎንታዊ ነው። መጽሐፍ እንዲሆን ሂስ፣ አሁን በጎ ሂስ፣ ስለ ሂስ ባለሙያዎች ሲናገር ሰምቻለሁ። ለምን 5% አይሆንም? ማድነቅ ይጀምራል።
ቢያንስ በዚህ ጊዜ ይህን መጽሐፍ ተብሎ ይጀመራል እኮ በጎ ሳይንሱ ነው ማለት ነው። ሲተቹም አይቻለሁ በጣም ባለሙያዎች ደራሲዎችን ይህን ከቨር እንዲህ ማድረግ ፎንቱ እንዲመሆኑ መጽሐፍ እኮ ብዙም ይገመገማል። ከምን ጀምሮ አሁን ከአድናቆት ለደራሲውም ለሰማያ ነው። በኋላ ግን ይገርምሻል 98% መጽሐፉ 0 ግን የሰውዬ ቀጣይ 95ቱን አስተባብሎ ይመጣል። ገና መጀመሪያውኑ መጽሐፍ ጽፈህ ሞታል ቢሉት ግን በቃ እኮ አይደል በቃ ከዛ በኋላ ጥሩ ነው ቢሉትም አይሰማም። አይምሮችን ይሄ ነው ስሪቱ። ከበጎ ነው መጀመር ያለበት። አሁንም ወደ ትዳር ስንመጣ መነጋገር በሚል ብቻ ሳይሆን ከበጎ ይጀምር። ጥሩ ነገርን ዋጋ ስጡ። ምን አስቸጋሪ ናት ብሎ ቢያስብ ሚስት ጥሩ ጎን ግን አላት። ለቤቷ ጥሩ ነች፣ ለልጇ ጥሩ ነች፣ ለእሱም ጥሩ ነች። ወዶ ፈቅዶ ወዷት ነው ያገባው። ያን ዋጋ ይስጥ እና መነጋገር የሚባለው ጉዳይ 3 ነገሮችን ያካትቱ ነው። ከላይ ያሉ 3 ብያለሁ። መንፈሳዊነት፣ መከባበርና መነጋገር ላይ ግን አንደኛ አንደበት የአነጋገር ስልት ቅድም ስለ አንደበት ተናግረን የለ ሰከንድ ባለ አንደበት፣ በተረጋጋ አንደበት፣ ጥሩ ሙድ ላይ ባለ አንደበት። መጽሐፍ ቅዱስ ምን ይላል? ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል። ይሄ ነው መፍትሄ የሚያመጣው። በጨው የተቀመመ ንግግር ቆላስይስ ምዕራፍ 4 ላይ ነው ያለው። ጨው ጣዕም አይደል የሚያመጣው? በጨው እንደተቀመመ። ስለዚህ ሚስቱን ለመውቀስ ባሏን ለመውቀስ የሚዘጋጁ በጨው የተቀመመ ንግግር ያምጡ። መጀመሪያ የሚያዳምጥሽ በዛ መንገድ ነው። ለምሳሌ አንተ ትደክማለህ፣ በጊዜ ትገባለህ፣ ጥሩ ጎኑን ታስቀድመው። ለልጆች ጎበዝ ነህ ግን ብላ ከግን በኋላ ወደ ኔጌቲቭ መሄድ ይቻላል በጥሩ አንደበት። እሱም ደግሞ እንደዛው ወድጄን ያገባሁሽ አንቺ ደስተኛ ነኝ ወይ ነበርኩ እንደየት ነው ማለት ነው። ያው የውስጡን መናገር ስራ አለበት። በኋላ መፍትሄ የሚመጣው እንደዛ ነው። አሁን ቢያንስ እሷ ጥሩ ነገሩ ቦታ ስለተሰጣት ዋጋ ሰጥዋለች። እሱም ደግሞ በዜሮ አላባዛችኝ ብዙ ድክመት እንዳለኝ አውቃለሁ ግን ደህና ነገሬን አልተወችልኝም የሚል በጣም ለእርቅም ምቹ የሚያደርገኝ ነው። ስለዚህ መነጋገር የሚለው አንደበት መምረጥ፣ ሁለተኛው ቦታ መምረጥ። ልጅ ፊት ነው፣ ቤተሰብ ፊት ነው፣ ጓደኛ ፊት ነው። አንዳንዶቹ በቁም ነገሩ ሳይሆን በቦታው ተጣልተው ይመጣሉ። ለምሳሌ እሱ እናት ቤት እህቶቿ ባሉ ቤት በጣም ትልቅ አጀንዳ ተነሳ። የቅድም እሷን ብቻ ነግሮ መወሰን የሚገባው እና እዚህ ቦታ ያለውን ቤት ብንገዛው ይሻልሽን ትልቅ ጉዳይ ነው በጣም። ከዛ አሁን አይሆንም እንዳትል እናትየው ፈራች፣ እህቶቿ ፈራች። ምን ልትባል ነው ባይምሯ? እሷ ነች ምቀኛ የሆነችበት እንጂ እሱማ እንዲህ ነው ሊባል ነው። አሁን በእነሱ ፊት ማይሆን አጀንዳ ተነሳ። ጉዳዩን አልጠላችሁም ግን ግልጽ ሀሳብ መስጠት ፈልጋለች። የተሻለ ነገርም እንዳለ ፈልጋለች። ግን ያን ቤት የመረጡት እነሱ ናቸው። በዛ ላይ አጀንዳ የተነሳው በእነሱ ፊት ነው። እኛ ሀገር ይሉኝታ ይባል ጉዳይ ያለ አይደል? በጣም ከባድ ይሉኝታ ተገኝም አለ የሚጎዳም አለ። አሁን ገና ለገና ምን ይሉኛል ብላ እሺ፣ የተደበቀ እሺ አደጋ ነው። ነገራችን የተጠመደ ፈንጅ ነው። ዝም ብላ እሺ ካለች ችግር አለ፣ ዝም ብሎ እሺ ካለ ችግር አለ። ፍቅረኝነት ላይ በትዳር ላይ ይፈነዳል ያቦብ። እሺ አንቺ እንዳልሽ ይላል እጁ እስኪያስገባ ከጋብቻ በኋላ ይፈነዳል ያቦብ። እኔ እኮ ለአንቺ ብዬ ነው እንጂ ማለት ጀምራል። ይሄ አደጋ ነው። ነጭና ጥቁሩን መግለጽ አለብን። የሰው ነው አስፈላጊ ነው። በእጮኝ ነው ጀምሮ ይሄን አላምንበትም ማለት አለባት። ወይ ይተዋል ወይ ያሳምናታል። አሁን ታዲያ ይኸውልሽ እንደዛው ነውና እሺ ብላ ወጣች። ተወሰነ። ቤት ሲገቡ ተጣሉ። እንዴት በእነሱ ፊት ይሄን ጉዳይ ታወራለህ? ምንድን ብዙ አማራጭ እያለ እኔን ክፉ ልታስደርገኝ ነው ወይ? እሷ ነች እንጂ ልታስበላኝ ነው ወይ? የእነሱ ዘመድ ቤት ነው የሚሸጠው። ብዙ ጉዳይ አለው በዛ በኩል በጣም የተሳሰረ። ያንን ብትቃወም በቃ እሷ እዛ ጋር ቤተሰብ ብቻዋን ብትሆንስ ኖ ትላለች በነፃነት። ኖ ልክ ናቸው ግን አይወጣንም፣ ከዚያውም አይወጣንም፣ ሰፈሩም አይወጣንም። እንዲህ ለማለት እድል አጣች። ስለዚህ ምን ያልኩ ነው ትጂ የሚነጋገሩበት ቦታ ይወስነዋል። የፍቅራቸውን የውሳኔያቸውን ጉዳይ የት ነው የሚያወሩት?
አንደበት አለን፣ ቦታ አለን። በለብ ለባም በየግሮሰሪ በየምኑ በጓደኞቹ ፊት ከሚስት ጋር ብቻ የሚወራውን ያነሳል። ልክ ነው ይባባላሉ። ማይሆን ነገር ወስነው ይወጣሉ። እሷ ግን ከፍቷታል። ወንዱም እንደዛው ለብቻው ነው ማለት የሚገባውን ቢሉኝ ተይዘውና በቃ እሺ እሷ እንዳለችው ይወጣል። ግን ባልፈቅድ ይሄ አደጋ ነው በጣም። ስለዚህ ቦታ ወሳኝ ጉዳይን ባልና ሚስት ብቻቸውን ቤታቸውን ጓዳቸውን ውጭ የሚሆን ብቻቸውን ማውራት ነው ያለባቸው። ሌላው የመነጋገር ጥበብ ላይ የመጨረሻው ቶን ድምፀቱ ወሳኝ ከአንደበት ጋር ይያዛል። ግን ቶን በጣም እየጮሁ እንዴት ነው ሲናገሩ ይኸውልሽ ቅዱስ ነገር እያወሩ ሳይግባቡ ይመጣሉ። ብዙ ጊዜ ተናግረ አንድ ጊዜ በቁርባን ተጣልተው መጡ። ቆራቢዎች ቁርባን ያጣላል። አሁን ይኸውልሽ ታይም እና ቶኑን ልፈልግ ነው። እሱ ሹፌር ነው። በጣም ደክሞት ነው ሌሊት በዛ ደግሞ ይጓዛል። ገና በጣም ደክሞት ተኝቷል። ሚስቶዬ ስታብሰለስል ውላለች። እስከ ዛሬ እንቁረ የሚለው እሱ ነው። ያው ማለት ቀድሞ የቤተክርስቲያን ልምድ ስላለው በደብረ ዘይት ነው እንቁረ፣ ሆሳዕና ነው እንቁረ ይላል ልምድ አለው። አሁን እሷ ኔጌቲቭ ስታስበዋለች። ይሄ ሰውዬ በዚህ አቅጣጫ ሹፌርነቱ ከጀመረ ጀምሮ እንቁረ ብሎ ያውቃል። አሁን ስታብሰለስል ታመቀ። ይኸውልሽ ታመቀና እራት በላ፣ ቡናውን ጠጣ፣ ተኛ። አሁን እሷ ዕቃ ስታጣጥብ ልጅ ስታስተኛ አረፈደች። እሱ ከባድ እንቅልፍ ላይ ነው። እሱ እንቅልፍ ላይ ሆና ሄዳ አንድ ጊዜ ቀሰቀሰችውና ምንድን ነው ችግርህ? ለምንድን ነው ማትቆርበው? ቶኑና እኔ በጫዋቸው ይቀርታል። ስሜቱ ግን ገብተሻል አይደል? አንደኛ ቃላት ምንድን ነው ችግርህ? እንቅልፍ ላይ ነው። ለዚያ ለምንድን ነው ማንቆርበው? ለምንድን ነው የሚለው በጩኸት ነቃ። እሱ በእንቅልፍ ልቡ ራስሽ ቁረቢ አልቆርብ ማለት። አሁን እሷ ጠዋት ሃይማኖቱን ቀዳ ብላ መጣች። አልቆርብም አለኝ፣ ሃይማኖቱን ለውጧል፣ አውዙልኝ። እኛም ሞኝ አይደለንም፣ ዝም ብለን አንወስንም። ግራ ቀኝ ተይዞ ነው። ገባሽ? ግን ስሜቷ እንዴት እንቁረብ የሚል ባል ራስሽ ቁረቢ ያለኝ። በቃ ሁሉም የራሱን ሳይድ ይዘው እኮ ነው። መጣች። የራስሽ ጉዳይ ያለኝ ቁረቢ ያለኝ እዛው። ቆይ ግድ የለሽም። አሁን እችን ነገር ነው የመረመርነው። አንደኛ ስንት ሰዓት ላይ ነው? ሁለተኛ በምን አይነት ድምፅ ነው የተናገርሽው? ተኝተዋል፣ እንቅልፍ ላይ ነው። በዛ ላይ በጣም ስለተበሳቸው በቁጣ ነው ያልኩት። በቃ አመነች። እሱ መጣ። አንተ ሃይማኖትን ቀየርክ? እንዲ አልቀየርኩም። ለምን እንዲህ አልክ? ተኝቻለሁ፣ በእንቅልፍ ልቤ ነው። በዛ ላይ ጮኸቷል። በዛ ላይ ደግሞ ምንድነው ችግርህ ስትለኝ ምንድነው ችግር? ምን ሰምታ ነው? በኩል ያለች በቃ ዞረብኝ። ጩኸት፣ እንቅልፍ፣ ኃይለ ቃል። ምንድነው ችግር? ምን ሰምታ ነው? በቃ ብዙ ከዚህ በኋላ ሌላም እርምጃ ለመውሰድ ለዚህ ነው። እና ያው ቀይሮም አይደለም ምንም አይደለም፣ ይቅርታ ጠየቀ። እሷም ግን ላነጋገረው ይቅርታ ጠየቀ። ለምን ፈለግ ነው እዚህ ሰዓቱ፣ ቦታው፣ የድምፅ አወጣጥ ንግግር ወሳኝ ነው። ቁርባንን የሚያክል ትልቅ ነገር በቁጣ ስለተናገረች ነው ቁጣ የተመለሰላት። ቁርባን የሚያክል ነገር ሌላም ነገርን ይኸው እንግዛ፣ እንግባ፣ እንውጣ፣ እንዲናርግ የሚል ጉዳይ በቁጣ ሰው እንዴት ትታረማል? ልጅ እንኳን አብዝቶ ቁጣ አይመከርም አይደል? በቁጣ እንዴት በቃ ሰው በተፈጥሯችን ቁጣ እንወድ፣ ትችትማ አንወድ፣ ምስጋና አድናቆት እንወድ ነው። ስለዚህ የሚያስቆጣ ነገር እንኳን ቢኖር ጥበብ ያስፈልጋል ማለት ነው። ቦታ መምረጥ፣ አንደበት መምረጥ፣ ሰከን ማለት ያስፈልጋል። እና መንፈሳዊነት፣ መከባበር፣ መነጋገር ሶስቱ መፍትሄ ናቸው እያስባል። እና ብዙዎቻችን ተነግሮናል ከልጅነታችን ጀምሮ። እንደው የሰው ልጅ ለምንድን ነው ይህ ሁሉ ተነግሮት የተነገረንን ነገር ለመተግበር ምንድን ነው ያቃተን? እንደው መውጫስ መንገድ ይኖራል? የተነገረንንስ ነገር ለመተግበር የሚያግዙንስ ነገሮች ካሉ እንደው መጨረሻ ላይ እሱንም ይጠቅሱልኛል። ግን ምንድን ነው የከበደን? እንደው እንደኛውን የተነገረው ሰው አለ ብዬ አላስብም። ሁላችንም በእምነታችን ግን ግጭቱም እርስ በርስ መገፋፋቱም ጥላቻውም አለና እንደው ቀሲስ ምንድን ነው ያጣ ነው? የሚገርምሽ ወንጌል ላይ ምን ይላል? ገበሬው ዘርቶት ስንዴውን ዘርቶ ሄዶ ጠላት መጥቶ በተኙበት እንክዳድ ዘራበት እና ሁለቱም አደገ።
ከዛ በኋላ ገበሬዎቹ ለባሪያዎቹ ሲሄዱ እንክዳዱም ስንዴውም ማደጉን አዩና መጥተው ለባለመሬቱ ነገሩት። ማን ነው? እኛ የዘራነው ስንዴ ነው። ጠላት ነው እንክዳድ ዘራበት፣ እኛ ተኝተን ሳለ። ይኸውልሽ የተኛንበት ዘመን ስለነበረ ጠላት የዘራው ክፉ አለ። በተለያየ መንገድ ክፉ ነገር ተለማምደናል። አይሽ እና ያ ክፉ ነገር ስለተለማመድን ሰው የሚለማመደው ጥሩ መሆንንም ብቻ አይደለም ክፉ መሆንንም ያድጋል። እንክዳዱም በባህር አብሮ ያድጋል። አይሽ ማደግ በጣም ኃጢአትም ስልጡን ነው፣ ማጭበርበርም ስልጡን ነው፣ ማታለልም መዋሸትም ሰው ማጥቃትም ቅድም እንዳልሽው በጣም የሰለጠነ ነው። በዛው ልክ ደግሞ በጎን ነገርም ስልጡን ነው። አሁን በዚህ ዘመን የእግዚአብሔር ቃል ያልፈጸሙ ሰዎች እንዳሉ ሁሉ የሚገርሙኝ መጽሐፍ ቅዱስ ላይ ያላየዋቸውም ሰዎች እንዳሉ ታውቂያለሽ። ለምሳሌ ቢንያምን ነው መቄዶንያ። አሁን ቢንያምን የመሰለ ሰው መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ ደግ ሰዎች፣ ያመኑ ሰዎች፣ ሰው የመገቡ ሰዎች ብዙ አሉ። 10,000 ወይም 8,000 የአእምሮ ህሙማንን ሳይጣሉ አቅፎ ባህሪያቸውን ችሎ መግቦ የሚኖር ሰው አላየው። እኔና አንቺ ቢንያም በማየታችን በዘመናችን ራሳችንን እንደ እድለኛ መቁጠር አለብን። የሚቀጥለው ትውልድ ታቦት የሚቀርጽላቸው ናቸው እንደዚህ አይነት ሰዎች፣ ስማቸው የሚዘክርላቸው ናቸው። እነሱ በእኛ ዘመን ያለው በጣም ምርጥ እነማማ አበበች ስንት የተባረኩ ሰዎች እዚህ ማን እንደ ካሊድ በጣም ብዙ አሉ። ጠንካራ በየቦታው ህፃናቶችን ሰብስበው ወጣቶችን ሰብስበው የሚያሳድጉ በየቤታቸው የወደቀ አንስተው የሚያሳድጉ የተበተን ሰብስበው እያስታረቁ የሚኖሩ ወይ በጣም ብዙ የተባረኩ ሰዎች ምድራችን ላይ ያሉ ትክስት የእግዚአብሔርን ቃል የሚኖሩ የእግዚአብሔር ምርጦች በጣም ብዙ ደግሞ አሉ። የእንክዳዱ ስለሚታይ እንጂ ግን ይገርምሻል እነዛ በጣም ብዙ ናቸው። አስገራሚ ናቸው። ቢንያም ጋር ሄጄ ነበር አንድ ቀን ተሰብስበን ከዘማሪያ ጋር አንድ ላይ ሆነን መቄዶንያ በአንድ ፕሮግራም ላይ የተወያየን አንድ ተናጋሪ ማዕከላችን ቆሞ ይናገራል። እና አንዲት እናት ገቡ፣ የጮሁ የተናገሩ ገቡ። ከዛ ጸጥ አለን። መጥተው ተቀምጠው ወንበር ስበው ያው ተቀመጡ ማለት ነው። ከዛ ትንሽ ሰሙና ብድግ ብለው እሳቸው ያን ተናጋሪ ተከተው መናገር ጀመሩ። ተወኝ አውቃቸዋለሁ ምናምን ማለት ጀመሩ። ከዛ እኔ ቀስ ብዬ ፕሮግራም ላይ ጠራሁትና ቀስ ብለህ ይዛቸው ውጣ አልኩት። እኔ ነኝ አልኩት። እሺ ያኔ ስል እኔን ሰምቶ የዛው ከልጆቹ ከአስተናባሪዎቹ አንዱ ነው ይዟቸው ሊወጣ ስል እሳት ሆኑ ማለት ነው። ተወኝ ከኔ ጋር ምን አለ ቢንያም ነበር ተዋቸው። ከአንድ ደቂቃ በኋላ ይተውታል አለ። አንድ ደቂቃ ተቀመጥን ዝም ብለን፣ አንድ ደቂቃ ጮህ ጸጥ አሉ ማለት ነው። አንድ ደቂቃ አመሰግናለሁ ብለው ወጡ። ሴትዮዋ ዝም አሉ። ዝም ብለው አመሰግናለሁ ተባረኩ ልጆች ብለው መርቀውን ወጡ ማለት ነው። ምን ነገር ምን ተቀልሽ ቢንያም የ7,000 የአእምሮ ህሙማንን አመል እንዴት እንደሚያዙ አውቆ ምኑ ጋር እንደሚቆጡ ምኑ ጋር እንደሚበርዱ አውቆ ሲያሳድራቸው ዛሬ 5 ልጆች ማሳደር የሚያቅተው አባት ባለበት ዓለም እንዲህ አይነት እግዚአብሔርን ቃል የፈጸሙ ሰዎች አሉ አይደለም ወይ? ትግስት በዚህ ዘመን እና በጣም ብዙ ቅዱሳን አሉ። የሚያናድዱን ሰዎች ትተን በሚያስገርሙ ሰዎች ብንማር ይሻላል። እነዛ መኖራቸው ግድ ነው። በጣም እነ ሲስተር ዘቢደርን በጣም ምን ቃላትም እኮ የለንም። ቢንያም መቄዶንያ ቃላትም የለንም እኮ። ከሲስተር ዘቢደር ጋር እዚህ ስቱዲዮ ላይ ቆይታ አድርገን ነበርና እኔ በጣም ነው በቃ የተገረምኩኝ። መኖሪያ ቤቷን ለጎዳና ልጆች ወይም ለተቸገሩ ልጆች ህፃናቶች ነው እንግዲህ የሰጠችው። በህይወት በቁም እያለች ልጆች ያሏት ሲስተር ዘቢደር እንግዲህ እንደምናውቀውና የሚገርሙ አሉ። ግን ዛሬ ቀሲስ እርስዎ ምን አስተማሩኝ? ክፉን ትተን ጥሩ ነገር ላይ ብናተኩር ይሻላል። እንደው ብንንከባከባቸው እነዚህን ሰዎች ይሻላል፣ ብንጠብቃቸው፣ ብንማርባቸው። እና እኔ ራሱ ዛሬ የእውነት ቀሲስ ከእርስዎ ተማርኩኝ። በጣም ደስ የሚል እይታ ነው። አስቤውም አላውቅም። ምክንያቱም አሁን የምናየው ዜናውም ምኑም ነው፣ ዓለምም ነውጥ ላይ ናት፣ ችግር ላይ ናት። ጦርነቱን፣ ግጭቱን፣ ችግሩን፣ መገፋፋቱን እንጂ ለካ እነዚህም ሰዎች አሉ። የሚገርምሽ ደግሞ ስትፈልጋቸው ይታዩሻል። በጣም ነው የሚታዩሽ። አንዴ ብቻ እነሱን ለማየት ፈልጊ፣ ይሄ ቅኖቹ የማይጀምር እንጂ ይሄ ሁሉ ሰው አለ ወይ ነው ብትዩ። እኔ አንድ በጣም ማውቀው ሰው አለና ሰፈራችን ውስጥ ትልቅ ቤት አለውና
ሲነግረኝ አንድ ሰው የሰፈሩን ሰዎች ሁሉ ቀጥሮ ሀብታም ገንዘብ ያለው ሰው ነው። አንዱን ጥበቃ፣ አንዱን ጽዳት ሰራተኛ፣ አንዱን ከነ ልጆቻቸውን እንጀራ የሚያበላቸው። እሱ ቤቱ ስራ እንዲሰራት አለ የሚፈልገው ጥላ መሆን ነው። እሺ የሚለምን ሰው ለሚለምን ሰው ከመሳጥ ይልቅ ለሚሰራ ድሃ ልስጥ ነው። ብዙ ሰው ይመግባል ያ ሰውዬ። ስታየው ግን ደግሞ እንደው ጥሩ ውድ መኪና ይዞ ስታየው ተጋበኛ ሀብታም ሊመስልሽ ይችላል። ሰውን ማየት ሲጀምሪ የሚያስገርሙ ቅዱሳን ሱፍ ለብሰው ውድ መኪና ይዘው በማጠበቂያቸው ቦታ የቅድስና በጣም ደግነት ስራ የሚሰሩ ሰዎች አሉ። ምርጥ ወንጌልን የሚኖሩ ሰዎች አሉ። ሚስቶች ባላቸውን ታግሰው የሚኖሩ ስንት እናቶች አሉ። ስንቱን ዓመት ተሸክመው የሚኖሩ። ኧረ ምድራችን በከዋክብት የተሞላች ናት። በጣም በሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ጉዳይ እስከምንገናኝ ድረስ